በማህበረሰቡ ላይ እየደረሰ ያለውን ግፍና ሰቆቃ በመረዳት የሰላም አማራጭን መከተላቸውን የአማራ ፋኖ ህዝባዊ ድርጅት አፋሕድ ከፍተኛ አመራሮችና የቀድሞ ተዋጊዎች ገለጹ። የብሔራዊ ተሃድሶ ኮሚሽን የሶስተኛ ዙር የቀድሞ ተዋጊዎች የምርቃና የሽኝት መርሃ ግብር በኮምቦልቻ ከተማ ተካሂዷል። በፕሮግራሙ ላይ የፌዴራልና የክልል ከፍተኛ የመንግስት የሥራ ኃላፊዎችና የአማራ ፋኖ ህዝባዊ ድርጅት አፋሕድ ከፍተኛ አመራሮች ተገኝተዋል። ሳላዲስ ሰይድ ተጨማሪ አለው። የብሔራዊ ተሃድሶ ኮሚሽን በሀገሪቱ በተለያዩ ክልሎች ሲንቀሳቀሱ የነበሩና ከግጭት ወጥተው ወደ ሰላም አማራጭ የመጡ የቀድሞ ተዋጊዎችን የተሃድሶ ስልጠና በመስጠት ላይ ነው። በቀጣይም ወደ ሰላማዊ ህይወት እንዲመለሱና የሰላምና የልማት አጋር እንዲሆኑ እየሰራ ይገኛል። በኮምቦልቻ ከተማ የተሃድሶ ስልጠና ሲወስዱ የነበሩ የቀድሞ ተዋጊዎች በቀጣይ ሰላማዊ ህይወትን ለመምራት ዝግጁ መሆናቸውን ተናግረዋል። ቁጭት ወይም ደግሞ ከጉዳት በቀር ያየሁት ነገር የለም። ከእንግዲህ በኋላ ግን በስልጣና መሰረት መስራት ምፈልገውንም መማር ምፈልገውንም በሰላማዊ መንገድ ህዝብ ጋር ቆሜ መለወጥ ነው ምፈልገው። እንደ ማንኛውም እንደ ሀገራችን ወጣት እንደ ሀገራችን ዜጋ የተለያዩ ስራዎች ላይ ተሳትፈን ራሳችንን ለማሳደግ ሀገራችንን ደህንነቱን ለመጠበቅ ለማሳደግም ያው ምን አንጫውታለን። የህዝብንና የመንግስትን ጥሪ የተቀበሉትና ከመንግስት ጋር የሰላም ስምምነት የወሰዱት የአማራ ፋኖ ህዝባዊ ድርጅት አፋሕድ ከፍተኛ አመራሮች የነበረው የጦርነት ትግል አዋጭ ካለመሆኑም በላይ በማህበረሰቡ ላይ የደረሰው ሰብአዊ፣ ማህበራዊና ኢኮኖሚያዊ ቀውስ ተገቢ አለመሆኑን ገልጸዋል። ክልላችን በከፍተኛ ሁኔታ በማህበራዊ፣ በኢኮኖሚ እና በባህል እንቅስቃሴውም ጭምር የተገደበ እና ወደ ኋላ የተመለሰ ሙሉ ለሙሉ የኢኮኖሚ እንቅስቃሴው ስታክ ያደረገበት ባለሀብቶቻችን ይህንን ክልል እንደ አውሬ እንዲፈሩት ያደረግንበት መሰረተ ልማቶቻችንን ያወደምንበት አደገኛ እና መጥፎ ጊዜ ነበር። በእርግጥ ወደ ጫካ ያስወጡን መሰረታዊ ጥያቄዎች አሉ። እነዚያ ጥያቄዎች አሁንም ተመልሰው አይደለም ይህን ሰላም የመረጥ ነው። ግን ደግሞ ጥያቄዎቻችን በሀገር ማዕቀፍ ውስጥ ሀገር እያለ ህዝባችን እያለ መድረኩን ቀይረን እናስመልሳለን በሚል ኮሚትመንት የወሰነውም ነው። አሁንም ጥያቄዎች አሉን ነው። ግን ጥያቄዎችን ከአሁን በፊት በሄድንበት መንገድ ሳይሆን ሰላማዊ በሆነ መንገድ ጥያቄዎቹ ግን እንዲመለሱ መታገል አለብን የሚል እምነት ይዘን ነው ሁላችንም የሰላም አማራጭን የመረጠ። የብሔራዊ ተሃድሶ ኮሚሽን ምክትል ኮሚሽነር ብርጋዴር ጀነራል ደርቤ መኩሪያ የታጠቁ አካላት የሰላም አማራጭን እንዲከተሉና ከግጭት ዙሪያ መውጣት በሚቻልበት ጉዳይ ላይ በጋራ መስራት ይገባል ብለዋል። ብዙ ታሪካዊ ጠላቶች አሉ እንታውቋቸው። ነገር ግን እነዛን እያሸነፈ እዚህ የደረሰ ሀገር ነው። አሁንም ጠላቶቹን እያሸነፈ ወደፊት የሚቀጥል ሀገር ነው። ጠላቶቻችንን ማሸነፍ የምንችለው ውስጣችን አንድ ሲሆን ነው። እንዲያገር በዚህ ደረጃ ተከፋፍለን በዚህ ደረጃ እርስ በርስ እየተጠፋፋን የምናሻግረው ህዝብ የለም፣ የምናለማው የምናሸንፈው ጠላትም የለም ማለት ነው። ሌሎች ሀገራት ከግጭትና ጦርነት የወጡበትን መንገድ ተሞክሮ ያነሱት የአማራ ክልል ሰላምና ጸጥታ ቢሮ ኃላፊ ዶክተር እሸቱ የሱፍ ምንጊዜም ልዩነትን በውይይትና በሰላማዊ መንገድ የመፍታት ባህል ማዳበር ያስፈልጋል ነው ያሉት። አገር የሚገነባ በግጭት አይደለም፣ በስምምነት ነው። ዓለም አንድ እየሆነ ነው። ዓለም ወደ አንድ እየመጣ ነው። ዓለም ኃይል እየሰበሰበ ነው። እኛ ኃይል መበተን የለብንም። ወደ አንድነት ነው መምጣት ያለብን። መተባበር ነው ያለብን። ስንተባበር ነው ልማት የሚመጣው። አገራችንን ሰላም አላህ ያድርግልን። የሰላሙ ባለቤት ያድርገን። ሰላሙን በአንድነት የምንመራ ያድርገን።